እናንተ ማለት ነው እኛ ጅቡቲ ለማንኛውም ስራ እናውቃለን። ሂጂና ለማንኛውም ዶላር እየሰራች ነው እሷ በሀገሯ ላይ መዳም ቤት አልሄደች ምን አላለች። ዶላር እየቆጠረችብሽ ነው። አንቺ እየተቃጠልሽ ታያታለሽ፣ እሷ መንገዷን ትቀራለች። ወርቅ መስሎ ታጥባ እኮ አንቺ እኮ ጥላሸት ነው የምትመስይ። ጀመር እሷን አንቺ ትምህርቷን ለእኔ ኢማራይማ እንዴ ቡራስ ያለች ካጠገቡ ነበራችሁ። ቡራስ ሲከፋ እንዴ መች ነው ተከፋው? እናት ያራኔ ግራ ገባኝ። እሱ መቼ ነው ተከፋው? ትናንትና አይተሻታል። እሷ ናት ሀይሚ፣ ትክክለኛዋ ሀይሚ። መናገር እንኳን እኮ አትችልም። ቀና ብላ ማየት ይባል ስነ ስርዓቷ እሷ እኮ የተንቢ የመሰከረችለት እኮ በጣም ስነ ስርዓት እኛ እኮ እያየናት ያደገች ልጅ ናት። እኛ እያየናት ያደገች ልጅ ናት። አሁን የምላችሁ እንዴ እኔ ወንድ እኮ ነው የመሰከረላት ለሷ። እንዴ ብሩክ ስንት ነገር ነው ያለው፣ ሙባረክ ስንት ነገር ነው ያለው ስለሷ። እናንተ ምን ተጋግራችሁ እንኳን አሳነቱ እንጂ ከብሩክ ሌላ ስንት ወንድ እየመሰከረላት ነው። ስንት ተመሰከረ። እናንተ ግን አንድ ለቀልድ እንኳን ለቀልድ እንኳን እስቲ አንድ ሴት በዩቱብ ላይ አፈቅራታለሁ ብሎ ለቀልድ እንኳን የሰራ ወንድ ሴትን በዩቱብ ላይ ማን ነው? ለቪውም ቢሆን ለቀልድም ቢሆን እሷን ስንቱ ሰው ነው እንትን የሚላት። ደግሞ ልብ ብሎ የተማረ የእሷ ትምህርት ያስተምራል፣ የእሷ ፕራንክ ያስተምራል፣ የሰውን ማንነት ይገልጻል። በስሟ እየሰሩ ይጠቀማሉ። ስሟን ጠልከው ደግነቷ ደግሞ ከዚህ ከበግ አላወራም። በግ ናቸው። በግ ይባባል። እዛው በግነታቸው እዛ ጨርሱ። ሲጀመር እራሳቸውን ሳያከብሩ ያከበሩትን ሲያመልኩ አይደለም፣ ያከበሩትን ሲያመልኩ ማታ ያሳኩት ምስል እነዛ ምን ብሎ ነው ፖስት የብሩክን ፕሮፋይል ምን ብሎ ፖስቶ የለበሱ ምን ብሎ ስቶሪያቸው ለፖስቶ እንዳላ የእነዚህ ደግሞ ምን ዘበኛችን ተመለሰ አላሉም ጭራሽ። እሱ ደግሞ ዘበኛችን ተመለሰ። ፈጣሪ ቀይረኝ። እንደዚህ ደብራለ። አሁን እኮ በሁለቱም በኩል ይጠቃጠቃሉ። ገብቷቸዋል። በሁለቱም በኩል ሰላም የለም እኮ አሁን። ግን ይሄን ስቶሪ ማድረግ የጀመሩት የብሩኬ ደጋፊ ነን የሚባሉ ነው የጀመሩት። በመቼ ጊዜ ጀመሩ መሰለሽ? ሀይሚ እንትን ኢንፌክሽን ፈጥሮባት እንትኗ ላይ ጎሮሮ አንገቷ ምናምን አካባቢ ኢንፌክሽን አልፈጠረባትም። ያን ሰዓት ልከክልህ ብለው ስቶሪ በአጠቃላይ ያደረጉ ያን ሰዓት ማለት ነው። ከዛ ቀጥሎ ደግሞ አሁን በቀደም ላይ ደግሞ ብሩኬ ሲታመም እነዚህም ደግሞ አረጉ። አይተሻል እንደሚጠቃጠቁ እንደሚጠቃጠቁ። ግን ሁሉ ነገር የሚያመጡት እነዚህ ላሞች ናቸው። አይደለም አሁን እኮ እነዚህ ቋይላለ አንዳንድ ካለፈ አንድ ታገኛለሽ እንጂ ማለት ነው። ብዙ እነዛ ሲያበሽቋቸው ትክክለኛ ጠላት እኮ የለም። እነዚህ ትክክለኛ ጠላት ምንም የለም። ግን እንደው አንድ ነገር አሁን ቆይ ቢታመሙ ስደተኛዋ እህቷ ልጅ የምትደርስላት ምን እንደዚህ ቢሆኑ እንኳን ስንቴ ነገረቻቸው ሀይሚ እናንተ በእናንተ ነው የምትዳረሱት፣ እኛ ደግሞ ለእኛ ነው የምንዳረሰው፣ አትጣሉ በእኛ ምክንያት ብላ ስንቴ ነገረቻቸው። አይገባቸውም የወንድ ራብተኞች። እንዲሁ በጣም ይብላኝላቸው። ግን የመጨረሻቸው እንዴ ኧረ እነሱን ሰዋችን በራሳችን ይፈዳበሉ። እነሱ ገምተዋሉ። ሲጀመሩ መግማትም ከተባለ ገምተዋሉ ጭራሽ። ስለዚህ ተዋጣሙ ነው እኮ አንጌት ሄደች ወጣች አይደለም ዘግታኝ። እሺ ችግር የለውም። እኔም ማታ እኮ ልሄድ ነው ብላ ሀይሚ ተነስታ ስትሄድ የሀይሚ ደግሞ እህቶች እንዳለ ለቅሶ በለቅሶ አረጉት። ያረጉት ደግሞ ይስቺ የተረገመች ደግሞ እቺ የተረከፈችው ዋናዋ ማለት ነው። ቻው አለቻት። አይኗን አውጥታ ቻው አለቻት። እጇን አውጥታ ይቺ ቀናተኛ ቀንታ እኮ ነው፣ ተቃጥላ እኮ ነው። እሱም ያቃጥላል እኮ እያቃጠለ እኮ ነው። አንቺ አታውቂም። እየተጠቃጠቁ
ተቃጠለች። ቀናም ብላ እኮ አታይም እኮ ደግሞ በጣም ኃይለኛ ቀናተኛ ናት። አንቺ አሉ እንደው ስማቸው እንደው በስሙ ለስሙ ገንዬ ማን ነው ቅናተኛ? ወንጀለኛ ብለውታል። መነጽር ያደረገችው ያስታውቅባት። እሷንማ የጨረቃ ፋሚሊ እኮ ያላወቀች ነው። ኧረ አይደለም እኔ እሷን አይደለም ያልኩት። ቻው ያለችው እሷን ነው ሳይ የነበረው። እሷማ የታወቀ እኮ ደግሞ ንቀቷ በጣም ከልክ በላይ ሰው ትንቃ። እንዴት ነው እንደው ደግሞ የምትንበላ? ዛሬ ቪዲዮ ይልቀቅ ብሩክ፣ ቪዲዮ ሲለቅ እንጽፍለታለን። እኔ ግን ጽፌ አላውቅም። አትቀጣም ደግሞ ተለቂ ስትባል አትቀጣም። ጢባራውን ትነፋለች። እቺ ለማኝ በየቀኑ እየገባች መባሰት ለቅም ትውላለች። ባለፈው አላየሽም ደግሞ ምን አሏት? ፀጉርሽን አውልቂና ምንድን ነው ያሉት ደግሞ? አንቺ ወንድ እኮ ለምንድነው ወንዱ የሚገባው እዚህ ቤት? እንዴ የምፈልገው ይግባ። ምን ነው ወንድ ተከልክሏል እንዴ? ወንድ ያለው ምን አረገች? ምንድን ነው ምን አረገች? የጋለች ምን አረገች? አይደለም ኮሜንት ላይ እኮ ምን አረገች ስቶሪ ላይ ገብተሽ አሚና አስገቢያት። ቲጂ ቅድም ነው ለካ ቲጂ የገብታ ወጣች። ለካ ቲጂ ቅድም ነው ገብታለች። እኔ ትናንትናው ተመችቶኛል። አቦ ደሞስ እንደገናም ደስ ያለኝ ደግሞ ደስ ብሎት ወጣ። ግን እኮ አያሳፍሩትም። እኔ ግን ዊኑን ያስበላል ብዬ እኔ ለብሩኬ መጻፍ ያለባችሁ ትላልቅ ዊን ሲኖረው በአንበሳ ተደራድረው ነው። ሌላ ቤት አይቻለሁ። እግዚአብሔር አንበሳ ካወረድኩ ውሰድ ሲባባሉ ይችም ልጅ ብለዋለች ባለፈው። እነሷ እኮ የላትም 10 ነው እኮ ያላት እኮ በ10 ኖ እማኮ ባለፈው ይኸውልሽ ገንዬ ስንት ነበረው? ወደ 38 ነው ምናምን ነው 40 ነው። እነዛ ጌመሮች ናቸው የወሰዱት እሱን። ኖ ባለፈው እሷ ራሷ ወስዳበት ወጣለች። 50 እሷ ምን አላት? እነሷ እኮ ኖ ይኸውልሽ መጨረሻ ላይ ብሩኬ ይደክማል። ገባሽ? ጊፍተሮቹ ቶሎ ይጠፋል። ሆነ ነገር አጭበርብራ ወስዳበታለች። ወሰደች እኮ መሰለች ረሂማን ምን አረገ? ብሩክ ራሱ እኮ 10 ሺህ ከገባች ዊኔ ውሰጂው አላት። ከዛ 10 ሺህ አልገባችም። ኧረ 10 ሺህ አልገባችም። የዛን ጊዜ እሷ ምንም እኮ የላትም። እሷ አበባ ብቻ እኮ ነው የምትለምነው። በ3 ሺህ እኮ ነው የወሰደችበት። እሱ 1 ሺህ ላይ ደርቆ ቀረ። በ3 ሺህ ስንት ነው? 50 ነው 52 ሺህ ዊን ነው ምናምን ወሰደችበት እና ወጣች። ከዛ ምን አለች መሰለች? ከወሰደች በኋላ አብራራችለት። እንደዚህ አይነት ዊን ሲኖርክ በአንበሳ ተደራድር እንጂ ዝም ብለህ አትስጥ አለች። እሷ ተደቁጭ ብላ ይሄ ስራዋ ነው። ለምን እሱ ደግሞ ሲነገረው መንቃት አለበት። ባለፈው እንደዚህ ብላው ሄዳ የሆኑ ወንዶች ሲገቡ 40 ምናምን ዊን አስወሰደ። በ10 ሺህ ምናምን እንትን ሰዊን ነው ብሩኬ። ይኸውልሽ መጨረሻ ላይ በሚያገባባቸው ሰዓት ሰዎች ይወጣሉ። ደግሞ በዛ ሰዓት ጊፍተር ያጣል እንዴ። ብዙ ጊዜ ከአሁን እኔ ትናንትና ስራ ላይ ሆኜ ነው እንደገና የእሱ ተከታይ በብዛት አረብ ሀገር ስለሆነ ሁሉም ሰው ደክሞት ይተኛል። ግን ትላልቅ ጊፍተሮቹ ውጭ ነው ያሉት። አቺ ዊዘር ደግሞ በጣም ተሞታች። ጠብቃችሁ ነበር ግን ማታ እኮ ይገባል ብሎ ማንም አልጠበቀም። እቺ ኤደን የት ነች ያለችው? አረብ ሀገር ነው ኤደን አይመስለኝም። እንትን መሰለችኝ። ይሄ ምንድን ነው ስሙ? ምንድን ነው? ካናዳ። ኖ ቲጂ ነች ካናዳ። አይ አንድ አለች እኮ ዊዘር የሚሏትን ካናዳ አንድ አለች። እሱ እንደውም አልመጡም እኮ ጊፍተሮቹ አልመጡም። አንድ ደግሞ አለች ሀይሚን እንደዚሁ እንትን የምትላት እሷም ታወርዳለች። ይሄ አይሮፕላኑ ምኑ እንዳንቺ አይነቱን ምናምን ትሰጠዋለች። አንበሳ እኮ አንድ አንበሳ ያንን ሁሉ የምታወርጁ እኮ ለምን መሰለሽ? አንበሳ ካወረች አንድ ጊዜ ብቻ ነው የምታወርጁ። ግን አሁን ይኸውልሽ እንደ ጌሙ እየቀጠለ ስለሚመጣ ያንን ነገር ነው መስጠት መጠቀም ያለበት። አሁን እንዲያነሳ ጌሙ እየቀጠለ ነው። እኔ እንደ ባለፈው አይደለም እንደ ባለፈው ጌም እኔ የትም አይቻላቅም። ባለፈው የሆነ ኦሮሞ እና ያቺ ልጅ የተጫወቱት አንቺ ደግሞ መንግስት ጋር የምር እንደ አንቺ ስንት ጌም ነው የዛ ኤርትራዊያ? ስንት ጌም ነው ስንት አንበሳ ነው የወረደው?
ኤርትራውያን ናት እንዴ? ኦሮሞ እኮ ናት ልጅቷ። ኖ ከኦሮሞ ልጅ ጋር ነው የተጫወተች። ያቺ ከኦሮሞ አማራ ናት መሰለኝ። ኤርትራውያን ነች እንጂ ባለፈው በስመ አብ አንቺ ታፕታፑን ማለት ነው። ታፕታፑን በስንት በአንበሳ እነሱ እኮ እንትን አላቸው እኮ እነሱ የውልሽ ምን ያደረጉ መሰለሽ? ራሳቸው ማኪሽ ራሳቸው ይገዛሉ። ራሳቸው ይገዙና ገዝተው ማኪ እኮ ናት ያቺ ማኪ ናት። አንዷ ኤርትራዊ ናት እንዴ? አዎ እንደዚህ ነው የተባሉትም እነሱ ገዝታ ለሰው ይሰጣሉ። ለምን መሰለሽ? እንትኑ ቲክቶኩ እንትን ያደርጋቸዋል። ገባሽ? ገዝተው ማኪ የተጫወተችው ከኤርትራ ነው እንዴ? ከኤርትራ ነው የተጫወተው። ወንዱ የተጫወተው እኔ ወንድ ላይ ሴት ነው አየሁት። ኖ ወንዱ ኦሮሞ በአቢባ ጋር ይገባል። እሱ የተጫወተው ማለት ነው። እኔ አላየሁም። ባለፈው የመጀመሪያ ጊዜ ማኪ ባለፈው ሰው የመጀመሪያ ጊዜ የተጫወተው ስንት መሰለሽ? አረ ብዙ ከሌላ ሰው ተጫውታ ነው። ከዛ እቺ ራሱ ታይ የዛሬ 4 ዓመት እኮ ማኪ ሽጉጤ ማለት ነው 60,000 ህዝብ እየተከታተላት ሚሊዮን ስንት ነው ያመጣችው ማለት ነው። የመጀመሪያ ጌም ጊዜ ይሄ እንደውም ትንሽ ነው። ይሄ ምን አይተሽ ነው አንቺ? የምር ከልክ በላይ ተወዳጅ ነው። እጩ እኮ ይቀርባሉ እኮ ለዛ እኮ ነው እንደዚህ ራሳቸው ገዝተውም እንደዚህ አድርገው እንትን ካሉ እጭነት ይቀርባሉ። ከዛ እንትኑ ቲክቶኩ ይሸልማቸዋል። የመጀመሪያ ጊዜ በቅብሉ አፋሽነት ምናምን ተብላ ለምን ስትገባ በዘፈን ገበች። ሁሉ ነገር ረስታ መስላቸው ነው በዘፈን ስትገባ። እነዚህ ደግሞ እንትን ዘጋባለች። እቺ ልጅቷ ምንድነው ዘጋባት? መቁጠሪያው ዘገባት። ላይ ትኑ ዘገባት። እንዳይቆጣትም እንደይልሽ እያለችሽ ነው። እናንተ ከማማት ሌላ ወዲያ ለአፈር ብሉ ብላሻለች። ይኸውልሽ እቺ የቡሩኬ ፎቶ ያደረገችው አረገች እንዴ? አሁን እኮ አለች እንደው ኤም ነኝ ወለየዋ። አሁን እሷ ወለየ ናት። እቺ አሰዳቢ ወለየ የምናውቀው በዱአና በእንትን ነው። አፈር ትብላች ዘር አሰዳቢ ወሎ ቆፍጣና ነው ወለየዋ ብላ ደግሞ ወሎ እናቴ በምርቃትና በዱአ ነው ሰውን እንትን ሲል የምናውቀው። አሰዳቢ ስምሽ ነው። እስከ ስማቸው ገራገሮች ነው የሚባሉት። አሰዳቢ የለችም እኮ ወጣች። አሁን ጽፋለች የለችም ብሎ የቅድሙን የሆነ ያነበብኩት የሆነ አንቺ ምን ታደርጊያለሽ? እዚህ እኛ የምናወራውን ማን ቁጭ ብለሽ ስሚ አለሽ? ስራ ያለብሽ ቦታ ሂጂ በሏት። አንቺ እንዳሞራ እየዞረች ታንጃብባለች። ወለከቱ እንዴ ባለፈው እኮ የእሷን ፎቶ ነው አላያችሁም? አሁን እነዚህ ጌም ላይ የሚጫወቱት አሁን አቢባ አሁን እንትን ብሎባታል። በቃ ሰውን ብዙም አይሰጣትም። አሁን ሰው ወረተኛ አይደለ? አሁን ደግሞ ወደ ሌላ ነው። ማኪ ሽጉጤ በኦሮሞች ዘንድ ተወዳጅ ናት። ታጋይ ናት። ሁለት ናየት ዋንትያና ሁለት በጣም ነው የሚወዷት። ዋንትያ አላረገችም፣ ምንም ጌም አልተጫወተችም። ብዙም አይደለም። ዋንትያ አሁን ላይ ነው እንጂ አያውቋትም፣ ምንም አይሏትም። አይደለም እንዴ ብሩኬን ከዋንትያ ጋር ግጠም እያሉት ነበረ። ቢገጥም እኮ ከዋናዎቹም ጋር ቢገጥም ያሸንፋል እኮ። በስማም እንደውም ከእነዚህ ልክስክሶች ጋር ከሚገባ እንደውም ዋና ሲገባ እኮ ይመጡለታል። ኬትም ከአስሩ ልክስክሶች ከብሩት ከሚገባው ማለት ነው። ዋናዎቹ ጋር ሄዶ ስማችንን ቢያስጠራ ይሻላል ወርዶለት። እንደው እንዲህ ባለም ሰዓት እንደው ከዳሜ ሁሉ ሳይቀር ነው የሚገዛለት ከዋና ጋር ቢገጥ ነው። እሱ ከገባ ማንም ሰው አይጨክንም። ቀጠሮ ጌም ይዞ ቢገባ እኮ እንደ ባለፈው እንደ ዳኒ ቢገባ እኮ አሪፍ ነው። ያበደ በስማም ለምንድን ነው የማይጫወተው ከትላልቆቹ ጋር የማይሞክረው እኮ ነው የምልሽ። በዛ ሰዓት ገኒ ሁሉ እንትናም ትገባለች። ቲጂ ካናዳዋ ምናምን አረ ትገባለች። ጂጂ አሜሪካኗ ትገባለች። ባለፈው አላየሽም እንዴ? 16 አንበሳ የለቀቀች ኖ 19 እንግዲህ 19 እንዴ? ለ19 ነው እንዴ? 19 እሺ፣ ሁለት እሺ። አጠቃላይ እኮ አንበሳው 22 ነው። ኤደንም ወርዳለ እንትና የሆነ ናንሲ ነ ናኒማ የሆነ የምትባልም አውርዳለች። ዩዘር 2 አንበሳ ሴና ማውርዳለች። ሴና አወረደች። ዩዘር አወረደች። ኤደን ራሷ
እነዚህ ልጆች እኮ ፈጣሪያቸውን ያመዝግኑ። በጣም ነው በሰው በኩል ተወዳጅነት ያላቸው። አሁን በቀደም ዕለት አሁን ለእንትኖች ለእኔ ቢጤዎች በእነሱ ስም አንድ ልጅ ስታበላ በቲክቶክ ተቆርጦ ምናምን አይቼው በጣም ነው የገረመኝ። ወዳጅ ነች እኮ በጣም አላቃትም እንዴ? የሀይሚ እንትን ነች። በጣም ነው ሀይሚን የምትወዳት። ፎቶ አለ፣ ቆይ ልክልሻለሁ በውስጥ በሷ ስምና ያው ለብሩኬ ለሀይሚ ያን ያስለሲሉ ለብሩኬና ለሀይሚ ያው እንደዚህ አይነት ወዳጅ ይስጥ። እንግዲህ ሁለቱንም አንቺ ሀይሚን ከወደድሽ ብሩኬንም መውደድ ነው። ብሩኬን ከወደድሽ አንድ ጊዜ ምን አለች መሰለሽ ጌም ሲጫወትኝ ምን አድርገህ ነው እንደዚህ ቁጭ ብለው የሚያውክ ይሄ ሁሉ ህዝብ አለችው። ፍቅር ነው አለ እግዚአብሔር። ቁጭ ብለው እኮ ይጠብቁታል። እኔ እኮ ፍቅር እኮ ነው። ግን አንዳንድ ከሚገርምሽ ዊኒው ራሱ እንዳይወሰድ ይጠብቁታል። በደ ሲናደዱ ዊን ሲወሰድ ራሱ ውጣ አሁን እንዳትገባት አንድም ሰው ይሉታል። አዎ በጣም ነው እኔም እናድርለው። በነገር እኔ ደግሞ ዊኑ በተራ ሰው ነው ደግሞ የሚወሰድበት። አይሰማም እኮ እነሱ እኮ ይነግሩታል። ከሀይሜ ጋር ራሱ ሁለቱ ጫጫዎች የሚጨቃጨቁብን እልህ አይደል እንደ ሁለቱም ካለ የሚያስቸግሩት አይሰማም። እሱ አይሰማም። ውጣ ሲሉት ራሱ አይወጣም። ቆይ አለቅም። አሁን ትላንትና ያ እንጁ ሲለፈልፍ ሴት እንኳን እንደዚህ አትለፈልፍም። ይሄ አንዱ ልጁ ፀጉሩን ጨብራራ አያችሁ። ግን ትናንትና ይሄ እንትና እኮ አወራ እኮ ምን እንዳለ ታውቃላችሁ? የሆነ ሰው ግባ ብሎት ነው የላከው። መጨረሻ ላይ እሱ ሰው ስለሌለው ይህኑን ይዘህ ትወጣለህ ብሎት ሲጠብቀው ያ የላከው ሰውዬ ጥፍት አለ። ይኸውልሽ ሊሰሩለት እኮ ነው ሊሰሩለት። ተናገረ። ብሩኬ የዋ ነው እንትን አይልም። እኔ ምን አይነት ልጅ እንደሆነ አላውቅም። እንዴት ነው ሰውን የሚያምነው እንደዚህ? እኔ እንጃ። እሱ እኮ ይኸውልሽ እያሳሳቀ እኮ ላጥ ሊያደርግበት ነበረ።